በፊልሙ መጀመሪያ ላይ ሁለት ህፃናት በወንዝ ውስጥ እየተንሳፈፈ ያለ የቆሰለ ሰው ያገኛሉ። እሱን ለማዳን ይሳካላቸዋል። እናም በህንድ ቲቢን ድንበር አቅራቢያ ወደሚገኝ ራቅ ያለ መንደራቸው ያመጡታል። በጥይት ተደብድቦና ከባድ የራስ ቅል ጉዳት ደርሶበት ሰውየው በመንደሩ ነዋሪዎች ባህላዊ ሕክምና አማካኝነት ለበርካታ ወራት ቀስ እያለ ይድናል። በአንድ ደማቅ በዓል ላይ መንደሩ በድንገት ጨካኝ ወራሪዎች አድብተው ጥቃት ይሰነዝሩባቸዋል። ይህም ሰላማዊ ማህበረሰብ ወደ ትርምስ ውስጥ ይከተዋል። ጥቃት አድራሾቹ የማይታሰብ ጭካኔ ይፈጽማሉ። ያለ ምህረት የመንደሩን ነዋሪዎች ያርዳሉ። ማንንም አይምሩም፣ ሴቶችንና ህፃናትን እንኳን ሳይቀር። ተስፋ በመቁረጥ አንድ አዛውንት ወደ አምላካቸው ለእርዳታ ይጸልያሉ። የእሳቸው ጥልቅ ስቃይ የቆሰለው ሰው ንቃተ ህሊናው እንዲመለስና እንዲነቃ ያደርገዋል። አንድ ጥቃት አድራሽ ወደ አንዲት እናትና ልጅ ሲዞር የቆሰለው ሰው ጦር ይወረወርበታል። እነሱን ለጥቂት ያድናቸዋል። ለመንደሩ ነዋሪዎቹም የተስፋ ጭላንጭል ይሆናል። የመንደሩ ነዋሪዎቹንም እያዳነ እሱ ብቻውን ሁሉንም ጥቃት አድራሾች አንድ በአንድ ይጥላቸዋል። እሳቱ እየተስፋፋ ሲሄድ በሰውነቱ ላይ ያሉ ፋሻዎች ይቃጠላሉ። ይህም አንድ ሸካራና መልከ መልካም ሰው መሆኑን ያሳያል። ውጊያውን በመቀጠል ያለምንም ጥረት መሪያቸውን በልዩ ኩራት ይገለዋል። ለነዋሪዎቹም እንደ መድን ይነሳል። ሆኖም ግን ሰውየው ትዝታውን ያጣል። እናም እውነተኛ ማንነቱን ይረሳል። ልጁም ሲያድግ ማንነቱን እንዲያገኝ ሊረዳው ቃል ይገባለታል። ትዕይንቱ ከ30 ዓመት በኋላ ወደ አንድ የሚጨናነቅ የሜትሮ ጣቢያ ይቀየራል። እዛም አንድ ቁጥብ ስስታም የሚመስል አዛውንት ባቡር ውስጥ ገብቶ በዝምታ እንቅልፍ ይወስደዋል። 6 ለየት ያሉ ልጃገረዶችን በዚህ ሜትሮ ውስጥ እየተጓዙ ነው። በስውር ምልክቶች እርስ በርሳቸው ይነጋገራሉ። ፕሮፌሽናል የኮምፒውተር ጠላፊዋ ሃከር አሊና የትራፊክ መብራቱን በመጥለፍ በአቅራቢያው ያለውን መንገድ ትዘጋለች። በዚህ ምክንያት አሊያ በከባድ የትራፊክ መጨናነቅ ውስጥ ትቀራለች። ከ20 ደቂቃ በኋላ ጠቃሚ ፈተና ስላለባት አሊያ ሜትሮን ትመርጣለች። ነገር ግን የትኬት መቁረጫ ላይ የገንዘብ እጥረት ያጋጥማታል። ሉክሽሚ እሷን ለመርዳት ትገባለች። እናም በጋራ ለጥቂት ባቡሩ ላይ መሳፈር ይሳካላቸዋል። ከጥቂት ቆይታ በኋላ አሊና የባቡር ሲስተሙን ትጠልፋለች። እናም በዋሻው መሃል እንዲቆም ታደርጋለች። የልጃገረዶቹ ቡድን መሳሪያዎቻቸውን አውጥተው በሉክሽሚ መሪነት ባቡሩን ይቆጣጠሩታል። ሁሉንም 365 ተሳፋሪዎችና ካፒቴኑን ጭምር ይይዛሉ። አንድ ደፋር የፖሊስ መኮንን ጣልቃ በመግባት ኮልኪን በቁጥጥር ስር ያውላታል። አዛውንቱ በድንገት ይነቃሉ። እናም ቀስ እያሉ ወደ ጠላፊዎቹ ይንቀሳቀሳሉ። የመኮንኑ ጥብቅ ማስጠንቀቂያ ችላ በማለት አይቆሙም። እናም ባልተጠበቀ ሁኔታ መኮንኑ ላይ ይዘላሉ። ያለምንም ጥረት አዛውንቱ እሱን ከምሰሶ ጋር ያስሩታል። እናም በወጣትነት ጉልበቱ ይሳለቁበታል። አዛውንቱ የልጃገረዶቹ አለቃ እናም የዚህ ጠለፋ ዋና አቀባባሪ ሆነው ይገኛሉ። ተሳፋሪዎቹ እንደ መኮንኑ አይነት እርምጃ እንዳይወስዱም ያስጠነቅቃሉ። የዛቻውን አደገኝነትም ለማሳየት ያለምንም ማመንታት አንዲት ሴትን በጥይት ገደሏት። ድርጊቱ በተሳፋሪዎች ላይ ድንጋጤን ይፈጥራል። እናም መላውን ሀገር ያናውጣል። ሁኔታው አጣዳፊ መሆኑን በመረዳት የልዩ ግብረ ኃይል አዛዥ ኒርማዳ ሁኔታውን እንድትቆጣጠር ተመድባለች። ከአለቃው ከጠላፊው ጋር ስትነጋገር እሱ በመንግስት ሙስናና በታክስ ስርዓት ላይ ተስፋ እንደቆረጠ ግልጽ ነው። በ5 ደቂቃ ውስጥ የእርሻ ሚኒስቴሩ ከኒርማዳ ጋር መስመር ላይ እንዲገናኝ ይጠይቃል። ጊዜው ካለፈ ደግሞ በየደቂቃው አንድ ተሳፋሪ እንደሚገደል ይዘታል። ኒርማዳ ሚኒስቴሩን ለማምጣት በአስቸኳይ እርምጃ ትወስዳለች። ሰዓቱ እየሄደ ሲመጣ የእርሻ ሚኒስቴሩ በችኮላ እየመጣ ነው። እናም አለቃው ካፒቴኑን ሊረሽን ጥቂት ሲቀረው ለጥቂት መስመር ላይ ይገባል። አለቃው በእርሻ መሳሪያዎች ላይ በተጣለ ከፍተኛ ታክስ ምክንያት በእሳቸው የስልጣን ዘመን ከ10,000 በላይ በዕዳ የተዘፈቁ ገበሬዎች ራሳቸውን እንዳጠፉ በሚኒስቴሩ ላይ በቁጣ ይናገራል። ይህ ደግሞ ሚኒስቴሩ በአፍረት ጨርሶ የማያውቁት ጉዳይ ነው። አለቃው ተሳፋሪዎቹን ለመልቀቅ $5 ቢሊዮን ቤዛ ይጠይቃል። የእርሻ ሚኒስቴሩ መንግስት ይህንን ሊከፍል አይችልም በማለት እምቢ ይላል። አለቃውም የቢዝነስ ሰው ካሊ ሴት ልጅ አሊያ ባቡር ውስጥ ስላለች መንግስት ገንዘቡን ከሱ እንዲወስድ ሀሳብ ያቀርባል። ትዕይንቱ በመንግስትና በሚኒስቴሮች ላይ ከፍተኛ ተጽዕኖ ወዳለው ኃይለኛ ወንጀለኛ ነጋዴ ካሊ ይዞራል። ስለ ሁኔታው ካሊ የልጁን ደህንነት ለማረጋገጥ ሚኒስቴሩ ከጠላፊዎች ጋር እንዲተባበር ያዛል። ያለምንም ማመንታት ወዲያውኑ $5 ቢሊዮን ወደ አለቃው አካውንት ያስተላልፋል። አሊያ በቁጣ ስትጋፈጣቸው አለቃው የኮልኪን የኋላ ታሪክ ይገልጻል። ከዓመታት በፊት እሷ ለፈተና ስትሄድ የነበረውን ትዝታ ያሳያል። አባቷ በዚህ ዓመት በመጥፎ የአየር ሁኔታ ምክንያት ምርቱን ያጣና የትራክተር ብድሩ መክፈል ያልቻለ ምስኪን ገበሬ ነው። ከጥቂት ቆይታ በኋላ አንዳንድ የባንክ ሰራተኞች መጥተው አባቷን በጫማ በመምታት በቃል በመስደብና በቤተሰቡና በመላው መንደር ፊት ክብሩን በመግፈፍ ያዋርዱታል።
ትራክተሩን ከቀሙት በኋላ ብድሩን እንዲከፍል ያስፈራሩታል። ውርደቱ ቢኖርም የኮልኪ አባት በፈተናው ላይ እንድታተኩር ያበረታታታል። እናም አውቶቡስ ማቆሚያ ላይ ያወርዳታል። ስትመለስ ኮልኪ አባቷ ባልተከፈለ የብድር ሸክም ምክንያት ሕይወቱን አጥፍቶ በዛፍ ላይ ተንጠልጥሎ ስታገኘው በጣም ደነገጠች። በአባቷ ቀብር ወቅት እነዛ የማይበገሩ የባንክ ሰራተኞች እንደገና መጥተው እናቷን የብድር ክፍያውን እንድትከፍል ያስገድዷታል። በቁጣ ስትጋፈጠው የባንክ ሰራተኛው የጋብቻ አንገት ሐብሏን ለብድሩ ክፍያ ተብሎ ለመጠቅ ይሞክራል። በከፍተኛ ቁጣ ውስጥ ሆና ኮልኪ በኃይል ትመታዋለች። እሱም ወዲያውኑ ይሞታል። ይህም ወደ 7 ዓመት እስራት ይመራታል። ትዕይንቱ ወደ ጠለፋው ይመለሳል። እዛም ሁሉም ሰው በኮልኪ ታሪክ ልባቸው በጥልቅ ይነካል። መንግስት የአንድ ምስኪን ገበሬ $500 ብድር ለመተው ፈቃደኛ እንዳልሆነ፣ ነገር ግን የካልኪን የ5 ቢሊዮን ዶላር ዕዳ ይቅር ማለቱንና ያንን ገንዘብ ደግሞ ከደሃው ላይ ታክስ በመሰብሰብ እንደሚተካው አለቃው ይገልጻል። የመንግስትን ሙስና እያጋለጠ ስሙ ቪክራም እንደሆነ በሐሰት ይናገራል። እናም አሊያ ይህንን ስም ለአባቷ እንድትነግረው ይነግራታል። ጠላፊዎቹ ገንዘቡን ለ700,000 ለሚሆኑ ምስኪን ገበሬዎች አካውንት ያስተላልፋሉ። የዓመታት ዕዳቸውን በመሰረዝ እፎይታንና ምስጋናን ያመጣሉ። በመጨረሻም በአለቃው ተተኩሶባት የነበረችው ሴት ልጅ ትነሳለች። እሷም የጠላፊው ቡድን አባል የሆነችው አስካራ መሆኗን ይታወቃል። ተሳፋሪዎቹ በሙሉ ለጠላፊዎቹ ሰላምታ ይሰጣሉ እና ወደ ቀጣዩ ጣቢያ ይሄዳሉ። በቁርጠኝነትና ሙሉ ዝግጅት ኒርማዳና ቡድኗ ጠላፊውን ለመያዝ ከጣቢያው ውጪ ይጠብቁ ነበር። ሆኖም ግን ሁሉም ተሳፋሪዎች ጠላፊዎቹን ለመጠበቅ ሲሉ ከአለቃው ጋር ተመሳሳይ የሆኑ ጭንብሎችን አድርገው ይወርዳሉ። በጣቢያው ውስጥ ግራ መጋባትና ትርምስ ይፈጠራል። ይህም ልጃገረዶቹ ሁሉ በተሳካ ሁኔታ ለማምለጥ ምቹ አጋጣሚ ይሰጣቸዋል። በጥቂት ልዩነት ከጥይት ናዳ በማምለጥ ኒርማዳ ከቡድኗ ጋር ባቡር ውስጥ ትገባለች። ነገር ግን አለቃው በብልጠት እንደበለጣቸው በጣም ዘግይተው ይረዳሉ። እሷ ትኩረቷ በተከፋፈለበት ቅጽበት በበላት ያመልጣል። በካሊ መኖሪያ ቤት ኒርማዳ ስለ ጠላፊዎቹ ስለማንነታቸው ወይም ቤዛው ስለተላከበት የባንክ አካውንት ምንም አይነት ፍንጭ ባለማግኘታቸው ትቆጫለች። ጠላፊዎቹ ከፍተኛ ባለሙያዎችና የቴክኖሎጂ ዕውቀት ያላቸው መሆናቸውን ታስጠነቅቃለች። አሊያ አባቷን ስታገኘው ታቅፈዋለች። እናም ያለቃው ስም ቪክራም ብላ ትጠራዋለች። ይህም ካለፈው ታሪኳ እንደ ትዝታን ይቀሰቅስበታል። በዚህ መሃል 6ቱ ልጃገረዶች በእውነቱ የሴቶች እስር ቤት እስረኞች ናቸው። የደህንነት ካሜራዎችን በብልጠት በማለፍ በሚስጥር ይገባሉ። እናም ሳይታወቁ በዝምታ ወደ መኝታ ክፍላቸው ይመለሳሉ። አለቃው እውነተኛ ማንነቱ አዛድ የተባለ ወጣትና መልከ መልካም ሰው መሆኑ ይጋለጣል። እሱም ከፍተኛ የፖሊስ መኮንንና የእስር ቤቱ ኃላፊ ሲሆን በደግነቱ በሁሉም ዘንድ ይደነቃል። የእሱ አመራር እስር ቤቱን በደረጃው ከፍ ያለና በሚታወቅበት ታድሶና እድገት ወላጆቹ ከሞቱ በኋላ ከሕፃንነቱ ጀምሮ የተንከባከበችው የምትወደው ካቪላራ አሁን አዛድ ጥሩ ሴት አግኝቶ እንዲያገባ ብቻ ነው የምትመኘው። በካቪር ጥያቄ መሰረት አዛድ በማግስቱ ለእናቷ የሚሆን ጥሩ ባል የምትፈልገውን ሱዚን በግዴታ ይገናኛታል። በሱዚ ደግነት የተማረከው አዛድ ከሷ ጋር ረጅም ውይይት ያደርጋል። ሱዚም አዛድን ለእናቷ የምትፈልገው አይነት ሰው ሆኖ ታገኘዋለች። በመቀጠልም ሱዚ አባቷ ከሚያስቸግሯት ልጆች ሊጠብቃት የሚችል ጠንካራ እንዲሆን በመፈለግ አዛድን በጨዋታ ትፈትነዋለች። ስልኩንም ትቀበለዋለች። ተሰናብታም ከሜዳው በፊትም አብረው ፎቶ ትነሳለች። በማግስቱ በሱዚ ትምህርት ቤት አስቸኳይ የወላጆች ስብሰባ ስላለ አዛድን ትጠራዋለች። እናም የውጤት ካርዷን ያስፈርመዋል። ከጥቂት ቆይታ በኋላ የሱዚ እናት እዛ ትደርሳለች። አዛድም እሷን ኒርማዳ መሆኗን ሳይደነግጣል። እሷ ግን የባቡር ጠላፊ መሆኑን አታውቀውም። ሱዚ ለአዛድ የአባትነት ፍቅር እንዳላትና ለሁለቱም የሚሆን ምርጥ ሰው እንደሆነ ለእናቷ ትነግራታለች። አዛድ በኒርማዳ አጠገብ አሁንም ይጨነቃል። በስህተትም ተግባሮቹ ይዘባረቃሉ። በኋላ ላይ ኒርማዳ በባሏ እንደተከዳችና የምታገባውም ለሱዚ ደስታ ብቻ እንደሆነ በሚስጥር ትነግረዋለች። ከልብ የመነጨ ውይይት ካደረጉ በኋላ እርስ በርስ ይዋደዳሉ። እናም ለመጋባት ይወስናሉ። ይህ ምርጫ ለሱዚ ከፍተኛ ደስታን ያመጣል። በሚቀጥለው ትዕይንት የሀገሪቱ የጤና ሚኒስቴር የካሊ አማች መንግስታቸው በመላ ሀገሪቱ ምርጥ ተቋማትንና ሆስፒታሎችን እንዳቀረበ በመናገር ህዝቡን የሚያሳስት ትልቅ ንግግር ያደርጋል። ሆኖም ግን የመንግስት ሆስፒታሎች ሁኔታው በጣም አሳዛኝ መሆኑ ሲታይ እውነታው ፍጹም የተለየ ነው። እሱ ይበልጥ እየተመካ ሳለ ኮልኪ ከሩቅ ጫካ ሆና ሚኒስቴሩን በፍጥነት ትተኩስበታለች። በቦምብ ፍንዳታው ትርምስ መሃል በፍጥነት አምቡላንስ ውስጥ ተጭኖ ወደ ግል ሆስፒታል ይወሰዳል። ነገር ግን ሚኒስቴሩ በአምቡላንስ ውስጥ ሳይሆን በጠላፊ ቁጥጥር ስር በሌላ መኪና ውስጥ መሆኑ ይታወቃል። ቀደም ሲል ወደ አሞካሽ የመንግስት ሆስፒታል ይወስዱታል። ሚኒስቴሩ በተሰበረ ዊልቸር ወደ ድንገተኛ ክፍል ይገባል።
ሆስፒታሉ መሰረታዊ ግብዓቶች የሉትም። ብቁ ካልሆነ ዶክተር በስተቀር ምንም አይነት መድኃኒት ወይም የሕክምና መሳሪያ የለም። ልጃገረዶቹ በሆስፒታል ውስጥ ቦምቦችን ሲያጠምዱ አለቃው ሙሉ ሁኔታውን በቴሌቪዥንና በኢንተርኔት አማካኝነት በቀጥታ ስርጭት በመላ ሀገሪቱ ለሚገኙ በቢሊዮን የሚቆጠሩ ተመልካቾች ያስተላልፋል። ዶክተሩ ሚኒስቴሩን ለማከም የተለያዩ መድኃኒቶች፣ መሳሪያዎችና የቀዶ ጥገና ሐኪሞች እንደሚያስፈልጉ እነዚህም በአሁኑ ጊዜ በሆስፒታል ውስጥ እንደሌሉ ለመንግስት ያሳውቃል። እንደገና ኒርማዳ ሁኔታውን እንድትቆጣጠር ትጠራለች። ከቤዛ ይልቅ አለቃው ጥያቄ ያቀርባል። የቀድሞ የዚህ ሆስፒታል ዲን የነበረው ጆርጅ በሙሰኛ ስርዓት በፍትህ አልባ መንገድ የጤና ሴክሬታሪ ሆኖ የተሾመው ጥፋቱን እንዲያምንና እውነቱን ለህዝቡ እንዲናገር ይጠየቃል። ካሌ ሚኒስተሩን ህይወት ለማዳን የጤና ሴክሬታሪው እውነቱን እንዲናገር ያዘዋል። ከዛም በጋዜጣዊ መግለጫ ላይ ወንጀሉን ያምናል። ትዕይንቱ ወደ 3 ዓመት በፊት ወደዚህ ሆስፒታል ይመለሳል። እዛም 62 ልጆች በአንጎል እብጠት በሽታ እየታከሙ ነበር። ኢራም የሆስፒታሉ ከፍተኛ ሐኪም ናት። የኦክሲጅን እጥረት የልጆቹን ህይወት አደጋ ላይ እየጣለ መሆኑን ለጆርጅ በአስቸኳይ ትነግረዋለች። እናም እርምጃ እንዲወስድም ትጠይቀዋለች። ሙሰኛው ጆርጅ ግን ለእሱና ለሌሎች ባለስልጣናት ኮሚሽን እስካልተከፈለ ድረስ ምንም አይነት የኦክሲጅን ሲሊንደሮች እንደማይመቻቹ በመናገር ጉዳዩን ቸል ይለዋል። ተስፋ የቆረጠችው ኢራም ኦክሲጅን እስክታገኝ ድረስ ልጆቹን በህይወት ለማቆየት ሰራተኞቹን የሰው ሰራሽ መተንፈሻ እንዲጠቀሙ ታዛለች። ከዛም በአካባቢ ያሉ ሱቆችን እየተዘዋወረች ትለምናለች። እናም የተወሰኑ ሲሊንደሮችን ታገኛለች። ነገር ግን በሚያሳዝን ሁኔታ በጣም ዘግይታ ነበር። ሁሉም 62 ልጆች ህይወታቸው አልፏል። የጤና ሚኒስቴሩና ጆርጅ በኢራም ላይ ያሴራሉ። በህክምና ወቅት በእጽ ተጽዕኖ ስር ስለነበረች በማለት በሐሰት ይከሷታል። የልጆቹ ሞት በቸልተኝነት እንጂ በኦክሲጅን እጥረት እንዳልሆነም ይናገራሉ። ኦክሲጅን ሲሊንደሮች በዚህ ምክንያት የህክምና ፍቃዷ ተሰረዘ። እናም ዕድሜ ልክ እስራት ተፈረደባት። ትዕይንቱ ወደ አሁኑ ጊዜ ይመለሳል። መላው ሀገርም በእውነቱ ምክንያት ልቡ ተሰብሯል። ጆርጅ በመጨረሻ ለልጆቹ ሞት ተጠያቂ እሱና የጤና ሚኒስቴሩ እንጂ ኢራም እንዳልሆኑ ያመነ። ይህንን ተከትሎ አለቃው 257 ችላ የተባሉ ሆስፒታሎችን ዝርዝር ይልካል። እናም በ5 ሰዓታት ውስጥ ጥገናና አስፈላጊ የሆኑ ግብዓቶች እንዲሟሉም ይጠይቃል። የአለቃውን ማስጠንቀቂያ በመፍራት መንግስት በዝርዝር ውስጥ ያሉትን ሆስፒታሎች በሙሉ በፍጥነት ይጠገናል፣ እንዲሁም ያሻሽላቸዋል። አስፈላጊ ቁሳቁሶችንና ብቁ ዶክተሮችንም ያሟላል። የአለቃው ቡድን መንግስት በ5 ዓመት ያላደረገውን በ5 ሰዓት ውስጥ በማከናወኑ በመላው ሀገሪቱ ምስጋና ይቸረዋል። በኒርማዳና በልጃገረዶቹ መካከል ከባድና ብርቱ ጦርነት ይካሄዳል። እሷም በፍጥነትና በቆራጥነት ድል ታደርጋቸዋለች። በመጨረሻም ሉክሽሚን ትቆጣጠራታለች። አለቃው በሆስፒታል ውስጥ የተተከሉትን ቦምቦች ያፈነዳል። እናም በቆራጥነት ጭንብሉን አድርጎ በልበ ሙሉነት ይወጣል። በኒርማዳና በአለቃው መካከል የአንድ ለአንድ ፍልሚያ ይጀመራል። ውጊያው የበረታ ሲሄድ ልጃገረዶቹ አጋጣሚውን ተጠቅሞ ሄሊኮፕተሩን ይቆጣጠራሉ። አለቃውም ያለምንም ጥረት ከኒርማዳ አምልጦ በሰዓቱ ሄሊኮፕተሩ ላይ ይሳፈራል። እሷ ሳታቋርጥ ብታሳድደውም ከቡድኑ ጋር ያመልጣል። በሚቀጥለው ትዕይንት ኒርማዳ ረዳቷን ይህንን ምስል እንደማጣቀሻ ተጠቅሞ የአለቃውን ትክክለኛ ምስል እንዲሰራ ታዛለች። እዚህ ጋር ካሊ ታናሽ ወንድሙ ማኔሽን አዛድን የሚያቆምበትን መንገድ በፍጥነት እንዲያቅድ ያዘዋል። በማግስቱ ኒርማዳና አዛድ በታላቅ ደስታና ድምቀት ይጋባሉ። እዛም በቤታቸው ውስጥ የፍቅር ጊዜያትን ያሳልፋሉ። ነገር ግን መቀራረባቸው በኢራም መልእክት ይቋረጣል። መልእክቱን ስትፈትሽ አዛድ ራሱ አለቃው መሆኑን አውቃ ትደነግጣለች። እንደተከዳችን በመሰማት ሽጉጧን አዛድ ላይ ትደቅንበታለች። እሱ ማብራሪያ ከመስጠቱ በፊት ግን በካሊ ወንበዴዎች የጥይት ናዳ ጥቃት ይሰነዘርባቸዋል። ወዲያውኑ ሁለቱንም ይዘው ወደ ካሊ ወንድም ማኔሽ ፊት ያቀርቧቸዋል። ሁኔታውን በተሳሳተ መንገድ የተረዳው ማኔሽ ኒርማዳ ገና ከመጀመሪያው ከአዛድ ጋር እጅና ጓንት እንደሆነች ያስባል። ቀጣይ እቅዳቸውንም እንዲናገሩ በከፍተኛ ሁኔታ ከተደበደቡና ከተሰቃዩ በኋላ ማኔሽ ኒርማዳን ትከሻዋ ላይ ተኩስባታል። ነገር ግን ሊገላት ሲል በድንገት አንድ መዶሻ እጁን ይመታዋል። ከዛም ሌላ የመዶሻ ጥቃት ይከተላል። አንዳንድ ወንበዴዎች አጥቂውን ለመለየት ሲሞክሩ በሱ ያለምንም ጥረት ይመታሉ። እሱ ወደ ትዕይንቱ ሲገባ ሁሉም ሰው አዛድን የሚመስል አዛውንት በማየቱ ይደነግጣል። እሱም አዛድንና ኒርማዳን ለማዳን ድራማዊ አገባብ ያደርጋል። በአስፈሪ ብረት መሳሪያ በርካታ ወንበዴዎችን በፍጥነት ያዳክማል። በራሱ ልዩ ስልት አንድ በአንድ ያሸንፋቸዋል። እድሜውን ቢገፋ ልዩ ችሎታውና የማይካድ ግርማው ሁሉንም ያስደንቃል። በፍልሚያው መሃል በረጅሙ እያጨሰና በሲጋራው ብልሃቶች እያሳየ ወንበዴዎቹን ያለምንም ጥረት ይቆጣጠራቸዋል። በአስደንጋጭ ጨካኝና ምሕረት የለሽ ድርጊቶቹ መመልከት የቀሩትን ወንበዴዎች ለመቃወም በጣም ፈርተውና ደንግጠው ይቆማሉ። ከዛም ወደ ማኔሽ ዞሮ በአንድ እርምጃ ከጥቅም ውጭ ያደርገዋል። አዛድን ይዞ ሲሄድ ማኔሽ ማንነቱን ለማወቅ ይጠይቀዋል። ስሙ ቪክራም እንደሆነ ይገልጻል። እናም ማኔሽን ገሎት ይወጣል።
ይህ ስም አዛር ሲጠቀምበት የነበረው ተመሳሳይ ስም ነው። በባቡር ጠለፋ ወቅት ተጠቅሶ ነበር። ይህም ካሊን እንኳን ሳይቀር እንዲረበሽ አድርጎታል። ሩሲያ ውስጥ ካሊ በሚቀጥለው ምርጫ የራሱን መንግስት ለማቋቋም በሚደረግ ከፍተኛ የጥቅም ስብሰባ ላይ የ30 ቢሊዮን ዶላር ፈንድ ያገኛል። ይህም የህገወጥ ግዛቱን በነፃነት እንዲያንቀሳቅስና የሀገሪቱ እጅግ ሀያል ሰው እንዲሆን ያስችለዋል። ሆኖም ግን የወንድሙ ሞት ዜና ሲሰማ ድሉ ለአጭር ጊዜ ብቻ ነበር የቆየው። ወደ ህንድ ሲመለስ ካሊ የማኔሽን አስክሬን በማየቱ በጣም አዘነ። በቁጣም ተሞልቶ አዛድንና መላውን ቡድኑን በማጥፋት ወንድሙን ለመበቀል ማለ። እዚህ ጋር ኒርማዳ በአዛድ ቡድን ውስጥ ያሉትን ልጃገረዶች የእሱ እስር ቤት እስረኞች መሆናቸውን ትረዳለች። ስለ አዛድ ተጨማሪ መረጃ ለማግኘት ቆርጣ የልጃገረዶቹን እምነት ለማግኘትና መረጃም ለመሰብሰብ በማለም በዚያው ክፍል ውስጥ እንደ እስረኛ ሆና ለመግባት ወሰነች። በቅዱ መሰረት ኒርማዳ በዛው እስር ቤት ውስጥ እንድትታሰር ታደርጋለች። የስሜት መጎዳት በማስመሰል አዛድን እሷንም ሆነ ሱዚን ለራሱ ዓላማ አሳልፎ የሰጠ የሀገር ከዳተኛ ነው ስትል ትከሰዋለች። ሉክሽሚ በአዛድ ላይ ፍርድ ከመስጠቷ በፊት ስለ ቪክራም ራቶር እውነቱን እንድታቅ ኒርማዳን ትመክራታለች። አሁን ትዕይንቱ ወደ 30 ዓመታት ገደማ ወደ ኋላ ይመለሳል። ቪክራም ራቶርን ያሳየናል። እሱ ቀደም ሲል በሽብርተኞች ቁጥጥር ስር ያለ ቦታ ሰርጎ በመግባት ጓደኞቹንና ወታደሮቹን ለማዳን ከፍተኛ ተልዕኮ የተሰጠው ታማኝ ደፋር የጦር መኮንን ነበር። በሚቀጥለው ትዕይንት ቪክራምና ቡድኑ ወደ ሽብርተኞቹ ምሽግ በመቅረብ የተቀናጀ ጥቃት ይሰነዝራሉ። ሽብርተኞቹን በብቃት ያዳክማሉ። ባልተጠበቀ ሁኔታ መሳሪያዎቻቸው አንድ በአንድ መስራት ያቆማል። ይህም አንድም መኮንን አይኑን እንዲያጣ ያደርገዋል። ቪክራምና ቡድኑ ከፍተኛ አደጋ ውስጥ ይወድቃሉ። አንድ ወታደር ቪክራምን ለማስቆም ቢሞክርም ሳይሰማው ሕይወቱን ለመሰዋት ይወስናል። ሁሉንም ሽብርተኞችንና ምሽጋቸውን ከሱ ጋር ያጠፋቸዋል። በወታደሩ መስዋዕትነት ተልዕኮ ይጠናቀቃል። በማግስቱ ቪክራም የመሳሪያዎቹን ብልሽት ለጦር ኃይሉ መሪ ሪፖርት ያደርጋል። ተመሳሳይ ችግር ባለፈው ተልዕኮ ላይ ብዙ ወታደሮችን ሕይወት ማጥፋቱን ያጎላል። ጉለት ያለባቸውን የጦር መሳሪያዎችን ባቀረበው ኩባንያ ላይ በአስቸኳይ እርምጃ እንዲወሰድ ይጠይቃል። በኋላ ላይ ካሊ የኩባንያው ባለቤት ሆኖ ይገኛል። እሱም ጥፋቱ ወደ ወታደሮቹ በመላክ መሳሪያዎቻችሁን በአግባቡ ለመጠቀም ተጨማሪ ስልጠና ያስፈልጋቸዋል ይላል። እሱ መሳሳቱን ለማረጋገጥ ቪክራም መሳሪያዎቹን እንዴት መጠቀም እንደሚቻል ያሳያል። ነገር ግን ባልተጠበቀ ሁኔታ ካሊ ላይ ሲተኮስ መሳሪያው ሳይተኮስ ይቀራል። የመሳሪያውን ብልሽት ካረጋገጠ በኋላ የጦር ኃይሉ መሪ ከካሊ ኩባንያ የሚመጣውን አቅርቦት ያቆማል። እናም ተጨማሪ ምርመራ ተደርጎ ሙሉ በሙሉ እንዲታሸግ ይወስናል። ይህ ደግሞ ካሊ ሊቀበለው የማይችለው ውሳኔ ነበር። ቤታቸው ውስጥ ቪክራም ከባለቤቱ አይሻር ጋር የፍቅር ጊዜያትን ያሳልፋል። በድንገት ከውጪ ድምጽ ይሰማና ሲወጣ በካሊና በወንበዴዎቹ ጥቃት ይደርስበታል። ከጥቃቱ በኋላ ካሊ ቪክራምን ይይዘዋል። ሙሰኛ የፖሊስ መኮንንም በጉቦ በመደለል ቪክራምንና አይሻሪያን በሀገር ክደትና በገንዘብ ማጭበርበር በሐሰት ይከሳቸዋል። አይሻሪያ መኮንኑን በስለት ወቅታ ወዲያውኑ ትገለዋለች። ሄሊኮፕተር ውስጥ ካሊና ወንበዴዎቹ ቪክራምን በጭካኔ ይደበድቡታል፣ ደጋግመውም ይተኩሱበታል። እናም ያለምንም ርኅራኄ ወደ ራቅ ያለ ወንዝ ውስጥ ይጥሉታል። እዚህ ጋር አይሻሪያ የፖሊስ መኮንኑን በመግደል ተይዛ የሞት ቅጣት ይፈርድባታል። ሊረሽን ጥቂት ሰከንዶች ሲቀሩት አይሻሪያ ትዝላለች። እርጉዝም መሆኗ ይታወቃል። በህንድ ሕግ መሰረት ደግሞ ልጇ 5 ዓመት እስኪሞላው ድረስ ግድያው በጊዜያዊነት ይቆማል። ከጥቂት ወራት በኋላ አይሻሪያ አዛድን ትወልዳለች። እሱም 5 ዓመት እስኪሞላው ድረስ በእሷና በሌሎች እስረኞች ሴቶች ፍቅር እየተሰጠው በእስር ቤት ውስጥ ያድጋል። የመገደያውም ቀን ሲደርስ አይሻሪያ አዛድን እንደ አባቱ ታማኝ የፖሊስ መኮንን እንዲሆንና ገዳዮችን እንዲቀጣ ቃል ታስገባዋለች። ከዛ በኋላ በሱ ፊት በጭካኔ ትሰቀላለች። ትንሹ አዛድን በካቫሪ አማካኝነት ማደጉን ይቀጥላል። ትዕይንት ወደ አሁኑ ጊዜ ይመለሳል። ኒርማዳ በስሜት ተውጣ እንባውን መቆጣጠር አቅቷታል። በዚህ መሃል አዛድ ነፍስ ይዘራና ይነቃል። ቪክራምም የቀድሞ ወታደሮችንና በባቡር ጠለፋ ወቅት ከምሰሶ ጋር አስሮት የነበረው መኮንን ሲያይ ይደነግጣል። መኮንኑ በዚያ ቀን አዛድን ሲያየው በመንደሩ የነበረው መድህን ቪክራም እንዳስታወሰ ያብራራለታል። ይህም የቪክራም እውነተኛ ማንነት እንዲፈልግ አነሳሳው። በምርመራውም ቪክቶር ራክቶር የጦር መኮንን እንደነበረ ይረዳል። የቡድኑ አባላትም አንድ በአንድ ካገኛቸው በኋላ ሞቷል ብሎ ያሰቡ ወደ ነበረው ወደ ቪክራም ወሰዳቸው። ፖሊስ መኮንኑ ቪክራም አንድ ቀን ማንነትን አውጣለሁ ብሎ ቃል የገባለት ያ ትንሽ ልጅ ሆኖ ይገኛል። ቪክራም ከሄሊኮፕተሩ ወንዝ ውስጥ ባሉ ድንጋዮች ላይ ከወደቀ በኋላ ትዝታውን አጥቷል። አዛር ስሜቱን መቆጣጠር አቅቶ አባቱ መሆኑን ካወቀ በኋላ ቪክራምን ያቅፈዋል። ነገር ግን ቪክራም በትዝታ ማጣት ምክንያት ከአዛድ ጋር ምንም አይነት ትስስር አይሰማውም። እዚህ ጋር ኒርማዳና 6ቱ ልጃገረዶች ወደ ኢራን ፊት ይቀርባሉ። እሱም የአዛድንና የቪክራምን ታሪክ ለማወቅ በልብሷ ላይ መከታተያ መሳሪያ እንደቀበረ ይነግራታል።
ኒርማዳን በጥፊ እየመታ ለካሊ እንደሚሰራም በቤቷም ላይም የተደረገውን ጥቃት እሱ እንዳቀነባበረው ያምናል። በቪዲዮ ጥሪ ካሊ ኢራንን፣ ኒርማዳን ልጇን እና 6ቱ ልጃገረዶች የአዛድን ቦታ ሳያውቁ እንዲገድላቸው ያዛል። ኢራን ሱዚን ከካሊ ወንበዴዎች ጋር ራቅ ባለ ጫካ ውስጥ እንድትገደል ይልካታል። ኢራን ኒርማዳን ሊተኩስባት ሲል ላክሽሚ እሷን ለማዳን መሃል ትገባለች እናም ትመታለች። እዚህ ጋር ቪክራም እንደገና በሞተር ብስክሌቱ ልዩ አገባብ ያደርጋል። እናም የካሊ ወንበዴዎች በመንገድ መሃል ላይ ይዘጋባቸዋል። እዛም አዛድ ወደ እስር ቤቱ ሰርጎ በመግባት ከኢራንና ከወንበዴዎቹ ጋር ከባድ ፍልሚያ ውስጥ ይገባል። ቪክራም እና ቡድኑም ወደ ቀድሞ ወታደራዊ ስልታቸው በመመለስ ጥፋተኞቹን አንድ በአንድ ያለምንም ጥረት ይቆጣጠራቸዋል። በመጨረሻም ሱዛንን ማዳን። አዛድ ኢራንን ያለምንም ርኅራኄ ይደበድበዋል። በጣም አስከፊ ሁኔታ ላይም ይተዋል። ኢራን የእስር ቤቱ ጠባቂዎች በሙሉ የሱ ሰዎች መሆናቸውን ሲዝት፣ አዛድ በልበ ሙሉነት ሰዎቹ ያንተ ሊሆኑ ይችላሉ፣ ሴቶቹ ግን የኔ ናቸው ብሎ ይመልስለታል። ሁሉንም እስር ቤቶች ይከፍታል። ሴት እስረኞቹን በኢራንና በእስር ቤቱ ጠባቂዎች ላይ በጭካኔ ጥቃት ይሰነዝራሉ። በመጨረሻም በኢራን ላይ አስከፊ ፍጻሜን ያመጣሉ። በሚቀጥለው ትዕይንት ቡድኑ ላክሽሚን ለማዳን በከፍተኛ ጥረት ይረባረባሉ። በዚህ መሃል ቤተሰቧንና መንደሯን በፋብሪካ መርዛማ ጋዝ እንዴት እንዳጣች ታሪኳ ይገልጻል። ምንም እንኳን የኢራምና የቪክራም ጥረት ቢኖርም ላክሽሚን በደረሰባት ጉዳት ምክንያት በሚያሳዝን ሁኔታ ህይወቷ ያልፋል። የላክሽሚ ሞት ሁሉንም ለለቅሶ ይዳርጋል። አዛድም የሞቷን ክብደት በከፍተኛ ሁኔታ ይሰማል። ሆኖም ልጃገረዶቹ ጥንካሬያቸውን ያስባሉ። አዛድን በማጽናናት የላክሽሚ ሞት ለመበቀል ቃል ይገባሉ። በትዕይንቱ የተነካችው ኒርማዳ የካሊ ሰለባ ለሆኑት ፍትህ ለማምጣት ሙሉ አቅሟን ለመስጠት ቃል በመግባት ቡድናቸውን ትቀላቀላለች። ካሊ የ30 ቢሊዮን ዶላር ፈንዱን በኮንቴነሮች ተጭኖ በማግስቱ እንደሚደርስ መረጃ ይደርሰዋል። በቪክራም እና በአዛድ መሪነት ሁሉም ሰው በጉዞ ላይ ያሉ የካሊ ኮንቴነሮች ለመጥለፍ እቅድ ያወጣሉ። በማግስቱ ጧት ቡድኑ ለኮንቴነሮች መድረስ ሲዘጋጅ አሊና አዛድና ልጃገረዶቹ ተልዕኳቸውን ብቻቸውን መወጣት እንደሚችሉ በማመን ቪክራምንና ቡድኑን እንዲቀሩ ትጠይቃለች። ወዲያውኑ አዛድና ልጃገረዶቹ በኮንቴነሮቹ ላይ ደፋር ጥቃት ይሰነዝራሉ። ከጥቂት ቆይታ በኋላ አዛድ አንዱን በብቃት ይቆጣጠራል። ይህም የካሊ ወንበዴዎች ኮንቴነሮቹን ለማስመለስ የመልሶ ማጥቃት እርምጃ እንዲወስዱ ያነሳሳቸዋል። ልጃገረዶቹ በብቃት አንድ ባንድ እየጣሏቸው ከኮንቴነሩ ውስጥ ይወረውሯቸዋል። ሄሊና ከባድ አደጋ ውስጥ ትወድቃለች። ይህም ቪክራም በመጨረሻ ሰዓት ገብቶ በጊዜ እንዲያድናት ያስገድደዋል። እንደገና ቪክራም በድፍረት ብቅ ይላል። ተልዕኮውንም ከቡድኑ ጋር በበላይነት ይመራል። ቪክራምና ቡድኑ ኮንቴነሮቹን የሚጠብቁትን ወንበዴዎች በብቃት ያጠፋሉ። መኪናቸውንም በስልታዊ ጥንቃቄ አንድ በአንድ ያጋጩባቸዋል። በቪክራምና በቡድኑ እርዳታ አዛድና ልጃገረዶቹ ሁሉንም ኮንቴነሮች ሙሉ በሙሉ ይቆጣጠራሉ። ቪክራም ወደፊት በመሄድ ሞተሩን በልዩ ሁኔታ ያሽከረክራል። በዚሁ መሃል ሲጋራውን ያለምንም መቸገርና በራስ መተማመን ይለኩሳል። ከሳበ በኋላ ሲጋራውን ወደ ታንኩ ይረውራል። ከዚያም ሞተሩን ወደ ወንበዴዎቹ በመግፋት ትልቅ ፍንዳታ እንዲፈጠር ያደርጋል። ይህም አዛድና ልጃገረዶቹ በስኬት እንዲያመልጡ መንገድ ይከፍታል። ኮንቴነሮቹን ይዘው ያመልጣሉ። ከጥቂት ቆይታ በኋላ ተጨማሪ ወንበዴዎች ቦታው ላይ ይደርሳሉ። ቪክራምና ቡድኑ በብልጠት ወንበዴዎቹን አሳሳች መንገድ እንዲከተሉ በማድረግ ያታለሏቸዋል። ሆኖም ግን ቡድኑ በወንበዴዎቹ እጅ በመውደቅ እቅዱ ይከሽፋል። ቪክራምና ቡድኑ ወደ ካሊ ፊት ይቀርባሉ። ካሊም አሁን አዛድ ሳይሆን ቪክራምን እያየ መሆኑን አላወቀም። ዲዳው መናገር የማይችለው ረዳቱ በሳቅ ሁኔታ ሊያስረዳው ቢሞክርም ካሊ ግን አሁንም ምንም አልገባውም ነበር። በዚያው ቅጽበት አዛድ እንደገና በመላ ሀገሪቱ ፊት ቀጥታ ስርጭት ይጀምራል። እስር ቤቱንና 6000 እስረኞቹን መቆጣጠሩን ይገልጻል። መንግስትና ህዝቡ ሳያውቅ አዛድ ከልጃገረዶቹ ጋር ሆኖ ጀርባው አለበት። ካሊ አዛድን በቴሌቪዥን ሲያዩ ደነገጠ። የቪክራምን ጓደኞች በመቀለድ ፊቱ ላይ ያለውን ቪክራም እንደሆነና በስክሪኑ ላይ ያለው ደግሞ ልጁ መሆኑን ያስረዱታል። ካሊም ቪክራም ከሄሊኮፕተሩ ተጥሎ እንዴት ሊተርፍ እንደቻለ ግራ በመጋባት ይደነግጣል። እዚህ ጋር የሀገሪቱ እጅግ ብቁና ጥብቅ የጦር መሪ ማታሻን ሁኔታውን እንዲቆጣጠር ይሾማል። ማታሻን 100 ምርጥ ወታደሮችን ወደ እስር ቤቱ ይልካል። ጠላፊዎቹን በጭካኔ እንዲያጠፏቸው ሙሉ ስልጣንና ግብዓት ይሰጣቸዋል። ማታሻን ከውጭ ሆኖ ወታደሮቹ እስረኞቹን በስኬት እንዳዳኑ እርግጠኛ ነበር። ሆኖም ግን የወታደሮቹ አዛዥ ትጥቁን ተፈቶና ተገፎ ሲወጣ ሁኔታው አስገራሚ መልክ ይይዛል። በድንጋጤ ሆኖ ለማታሻን እንደተናገረው ልክ ሲገቡ እስረኞቹ በሙሉ አለቃውን ለመጠበቅ መሳሪያ ታጥቀው ነበር። እነሱን ሲያዩም ያለማቋረጥ የተኩስ ናዳ አወረዱባቸው። በሁኔታው ግራ የተጋባው ማታሻን መልስ ለማግኘት በቀጥታ ከአለቃው ከአዛድ ጋር ለመጋፈጥ ይወስናል። በዚህ መሃል ካሊ ኮንቴነሮቹን ቦታና ወደ እስር ቤቱ መግቢያ እንዲነግሩት የቪክራምን ጓደኞች ያለማቋረጥ ያሰቃያቸዋል። አዛድ ማንነቱን ከማወቁ በፊት ለዓመታት መርዛማ ጋዝ የሚለቁ 40 ሺህ ህገወጥ ፋብሪካዎችን ዝርዝር ይልክና እንዲዘጉ ይጠይቃል። ማታሻ መንግስት እንደማይስማማም ያስጠነቅቃል። አዛድ ግን በልበ ሙሉነት መንግስትን የሚያስገድድ በጣም ጠቃሚ ነገር ከእስር ቤቱ እንደሚልክ
ይናገራል። ማታሻን ያንን ነገር ይዞ የሚወጣ ማንኛውንም ሰው እንዲረሽኑ ያዛል። ሆኖም ግን ሱዚ ሳጥኖቹን ይዛ ስትወጣ ማታሻን መተኮስ አሻፈረኝ ይላል። ሳጥኖቹ በጥንቃቄ ሲፈተሹ የድምፅ መስጫ መሳሪያዎችን ይይዛል። አዛድ ሁሉንም የድምፅ መስጫ መሳሪያዎችን በእጁ ማስገባቱን ሲያይ መንግስት ይናወጣል። በትዝታ እንደሚታየው በኮንቴነር ተልዕኮ ወቅት ኒርማዳ ኮልኪ በድብቅ በመኪና ውስጥ በመግባት ሁሉንም ቫኖች በጠመንጃ ተቆጣጥሮ ነበር። ጥያቄው ካልተመለሰ አዛድ ሁሉንም መሳሪያዎች እንደሚያጠፋና ምርጫውም እንዳይካሄድ እንደሚያደርግ ያስፈራራል። ምርጫው ለመካሄዱ የኢኮኖሚ ቀውስ ስለሚያስከትል በመላው ሀገሪቱ ድንጋጤ ይነግሳል። የመንግስት ባለስልጣናትን በፋብሪካዎቹ ላይ ያሉትን የአካባቢ ጥሰቶች በማወቅ አዛድ የሀገሪቱን አይን እንደከፈተና መንግስት እርምጃ መውሰድ እንደነበረበት በመረዳት በጥያቄው ይስማማሉ። ይህን ተከትሎ ሁሉም ፋብሪካዎች አንድ በአንድ እስከ መጨረሻ ይዘጋሉ። ለላሺሚና ለሌሎችም ሰለባዎች ፍትህ ይሰጣል። ከዛ በኋላ አዛድ እውነተኛ ማንነቱን ለመላ ሀገሪቱ ይገልጻል። ስሜት የሚነካና የሚያስተምርም ንግግር ያደርጋል። ዜጎችን የመምረጥ መብታቸውን በጥበብና በኃላፊነት እንዲጠቀሙ ለሀገር እድገትና ደህንነት የሚሰሩ መሪዎችንም እንዲመርጡ ያሳስባል። ንግግሩ በህዝቡ ዘንድ ትልቅ ተጽዕኖ ይፈጥራል። አዛድም ሁሉንም የድምፅ መስጫ መሳሪያዎችን ይለቃል። ማታሻንም ለስራው ሰላምታ ይሰጠዋል። ወዲያውኑ ካሊ በቪክራም እና በቡድኑ እርዳታ ወደ እስር ቤቱ ገብቶ ሁሉንም እስር ቤት ውስጥ ይከታቸዋል። በወንድሙ ሞት ተቆጭቶ ገንዘቡን ያለበትንም እንዲነግሩ ሁለቱንም አንድ በአንድ በጭካኔ ይደበድባቸዋል። ማንም ሊናገር ባለመቻሉ ካሊ ቪክራምን ሊተኩስበት ይሞክራል። ነገር ግን መሳሪያው ሳይተኩስ ይቀራል። ምክንያቱም የራሱ የካሊ ኩባንያ መሳሪያ ነበር። ካሊ እንደገና ይሞክራል። የተኩሱ ድምፅ ግን የቪክራምን የድሮ ትዝታ ይቀሰቅስበታል። ካሊ አዛድን ሊገለው ሲል ቪክራም ከማንኛውም ልጅ በፊት አባት ጋር ትጋፈጣለህ በማለት ጣልቃ ይገባል። ከዛም ለካሊ ከባድ ምት ይሰጠዋል። ቪክራም አዛድን በኩራትና በእውነተኛ ስሜት ያቅፈዋል። ከዛም በኋላ አባትና ልጅ በመተባበር የካሊን አስፈሪ ወንበዴዎች አንድ በአንድ ያሸንፏቸዋል። በማይናወጥ ቁርኝነትና አንድነት የማይበገሩ መሆናቸውን ያሳያሉ። ቪክራም ካሊን ብቻውን ለመጋፈጥ ይወስናል። በሁለቱም መካከል ብርቱ ፍልሚያ ይካሄዳል። ቪክራም ወደር የሌለው ጥንካሬውና ችሎታውን ያሳያል። ወዲያውኑም የበላይነቱን ይይዛል። ተከታታይ ከባድ ምቶችን በመሰንዘር ካሊን ክፉኛ ያቆስለዋል፣ እንዲሁም ያሸንፈዋል። በሁለት እጁ ከባድ ምት ከሰነዘሩበት በኋላ ካሊን የቪክራምን ባለቤት ወደ ተሰቀለችበት ቦታ ይጎትቱታል። አዛድና ቪክራም በጋራ የአዛድ እናት በተገደለችበት በዚያው መንገድ ካሊን ይሰቅሉታል። የካሊ መሰቀል ለሁሉም ሰው እፎይታን ይሰጣል። የአዛድ እናትንም ያስታውሳሉ። አዛድንም ለመቤቱ ለእናቱ የገባውን ቃል ይፈጽማል። በዚህ የመጨረሻ የፍትህ እርምጃ ፊልሙ እዚህ ላይ ያበቃል። ባካችሁ እኔ በእናታችሁ ድምፄ ደግሞ በቃ እንዲህ የሆነ ፕሮግራም ነበር ስጩ ተዘግቶ ነው። ይህ ፊልም ደግሞ እንዳያመልጣችሁ ስለፈለኩ ነው። ብታምኑም ባታምኑም 11 ሰዓት ተኩል አካባቢ ምናምን ፈጅቶብኛል። በቃ ይሄ ስራ ይሄ በትንሹ ነው ያልኳችሁ፣ በትንሹ ነው እንዳያመልጣችሁ ብዬ ነው። እኔ ድምፄ በቃ በእናታችሁ እስቲ 100,000 አስገቡኝ በእናታችሁ ደስ ይለኛል። 100,000 በቃ ያቺን ፕሌይ በተቦስ ምን ችግር አለ? በቃ ባካችሁ ምንድን ነው እናንተ በቃ ምቀኛቱ ኢትዮጵያዊ ምቀኛ ነው ይባላል። አለመሆናችሁን አሳዩኝ። በተለይ የኔ ፋሚሊዎች እኔ ጋር ገብታችሁ አይታችሁ የምትወጡ ሰዎች ባካችሁ ወዳችኋለሁ። ለማንኛውም ወዳችኋለሁ። ፈታ በሉልኝ በእናታችሁ።